እና አትጫወችም? እሺ እጮታለሁ። ግን እኮ ስለ እድሜሽ ሁሌ እጠይቅሻለሁ ነግርሽኝ አታውቂም። ስለ እድሜ እንደውም አንተ ጠይቀኝ አታውቅም። ኧረ እኔ ሁሌ የምጠይቅሽ ነው። እኔማ እነግርሃለሁ። ቤቱ ሶማሌ ጦርነቱ እናቴ ስትነግረኝ ታዝለሽ ነበር አለች። ታዝለሽ? ሕፃን ልጅ ነበር። ቆስለሽ ነው? ቆስለሽ ዘምተሽ ነበር? ንገሪኝ። ብልጽግናና ኢዜማ በዘንድሮ ምርጫ ቅርጫ ስንገባ ግን በሬው ከታረደ በኋላ ቀድማችሁ ጉበቱን የምትበሉ ሰዎች ሰውን በመፍጠሩ ተጸጸተ አላለም። እናንተም ፈጥሮ ላይ ተጸጸተ ነው። እኔ እኮ ሜካፕ አያምርብኝም አላለችም። ገንዘብ ስለሌለሽ ነው፣ ገንዘብ ድሃ ስለሆንሽ ነው እንጂማ አንደኛ ሆጭ አርገሽ ብትከፊ እንደዚህ ያምርብሽ ነበረ። እዚህ ጋር ረሳችሁ። ግድ የለም ክላይንት በስቶባት ነው ሪፊል እደረገዋለሁ ሄጄ። የኦክስፎርድ ዩኒቨርሲቲ ተመራማሪዎች ግን ውሾች ስጋዊ ተራክቦ ሲያረጉ ድንጋይ የምትወረውሩ ሰዎች ምርጫ ለመምረጥ የሄደች እህታችን ኮሮጆዋ አጠገብ በሰላም ወንድ ልጅ ተገላግላለች። ኖህ ግን ባህሩን ለሁለት ሲከፍለው እኛን ኮየፈጬ ላይ መታው ነበረበት። አረ የአጥሚት እህል ዋጋ ግን ወዴት እየደረሰ ነው ወገን? አረ የነአም ፓርቲያችን ያሸንፋል። ብዙ ወደ 4 ኪሎ ታገርተንም ቢሆን እንሄዳለን። ና ወደ መድረክ ና ወደዚህ። ይኸውልህ መድረኩ ያንተ ነው። ማነው ሜዳው ያንተ ነው። ምክንያቱም ቮካል ትሬኒንግ ሰርታል። ስለዚህ ምንም የሚከብድ ነገር የለም። ሁሉም ነገር ቀላል ነው። አሁን ትገባለህ። ከዛ ከገባ በኋላ ለዛኛው አጥቂ ፊቸሪንግ እንድትገባለት ነው የምፈልገው፣ እንድታግዘው ነው የምፈልገው። ለብቻ ምናምን እንድትጮት አልፈልግም። ከዛ ውጭ ደግሞ ኳስ ስታገኝ እንደ ጋሽ ጥላው ዘፈን አሜታ መሆኑ እንደሚለው ዘፈን ፓስ እንዲረዝም አልፈልግም። ቀስ አድርገህ በትንሹ ፓስ አድርግላቸው። ከዛ ውጭ ደግሞ ሃይኖት ረጃጅም ኳስ ስታገኝ ክላይማክስ አድርሰው። በቃ ወደ ጎል በለው። ምንም የሚከብድ ነገር የለም። እያየህ ነው። ከቅኝት ውጭ ነው እየተጫወቱ ያሉት። በቃ ሪትሙን ጠብቀው አይደለም እየተጫወቱ ያሉት። ይኸው ተመልከት። ይኸውልህ የኛ ቡድን ክላሲካል ለስለስ አድርገው ለመጫወት ሲሞክሩ እነሱ ራፕ አድርገው በቃ እያየህ ነው። ግርግር እያደረጉት ነው። ስለዚህ በተቻለ አቅም ስትገባ ዜማ እንዳታበላሽ። ማን ነው ፋውል እንዳሰራ ግን እንደ ድንገት ፋውል ሰርተ ዳኛው ቢጫ እንኳን ከሰጠ ምን ትለዋለህ? ሄደህ ዳኛው ጋር እኔ ምን አጠፋው እስኪ ምን በደልኩ ብለህ ትጠይቀዋለህ። እሺ ግባ ሂድ። አቀናብራቸው። አንቺ አዱናይ ምናምን ታያለሽ እንጂ ማለት ነው። እኔ በቀን ስንት ጊዜ እንደሚጨበጨብልኝ ስለማታውቂ እኮ ነው። በጣም ታዋቂ ነው ማለት ነው? አይ እንደዛ አይደለም። ታዲያ ታዋቂ ሳትሆን እንዴት ምንድነው እንደምትሰራው? አስተናጋጅ። እኔ ምን ላይ ፍቅር እህቴ እኮ ወልዳለች። ጠየቃት እንዴ? ኧረ እንደውም ትናንትና አግኝቻት ነበረ። አንቺ ቆንጆ ልጅ አይደል እንደ ወለደችው? እንደውም ይኸውልሽ ከንፈሯን ስስመው ነው ያልኩት። ምን አንተ ማን እንዴ? እንዴት ልጅ እኮ ነች። እንዴት ነው ልጅ ከንፈር የምስመው? ኧረ እኔ ፍቅር ተረጋጊ። እንዴት ነው የምረጋጋው? ልጅ እኮ አልያዘችም። ከመጠጥ ቤት ተፈንክቶ ሆስፒታል ከገባ በኋላ ነርሷ ለደሙ አልኮል አምጡለት ስትል ሰምቶ ደብል አርጊው ባክሽ ደብል አርጊው አለ። አንዳንዴ መጠጥ ሱስ እኮ እዚህ ደረጃ ያደርሳል። All right, Jones said he can split this one. Whoa. Hey. ይህን ቪዲዮ አይተን እንመለስና የሚያስቅ ኮመንት እናነባለን። ኢትዮ ቴሌኮም ወንድሜ ወፍጮ ወረፋ ያዝልኝ፣ የኔንም ችግር አኝክልኝ። የሴቶች ፈስ ይሸታል ወይስ የወንዶች? ሐሳባችሁን እስኪ ኮሜንት ሴክሽን ላይ ጻፉ። ሰላም
ዶክተር ምስጥር አለኝ የሴቶች ፈስ ነው የሚሸተው የወንዶች ፈስ ነው የሚሸተው የሚለው ለረጅም ጊዜ አከራካሪ የሆነ ጥያቄ ሲሆን እዚህ ላይ የተካሄዱ ጥናቶች የሚሉትን ልንገራችሁ። ከሰውነታችን በሚወጣው ፈስ እንዲሸቱ ከሚያደርጉ ነገሮች ውስጥ ሃይድሮጅን ሰልፋይድ የተሰኘው ጋዝ ሲሆን ከፍተኛ የሆነ የሃይድሮጅን ሰልፋይድ መጠን ያለው ሰው ከፍተኛ የሆነ ሽታ ያለው ፈስ ይኖረዋል። ታዲያ ሴቶች ናቸው ወንዶች ናቸው ከፍተኛ የሆነ የሃይድሮጅን ሰልፋይድ መጠን ያላቸው የሚለውን ልንገራችሁ። ወንዶች በብዛትና በከፍተኛ ድምጽ ቢፈሱ ጥናቶች እንደሚያሳዩት በአንጻሩ የሴቶች ፈስ ከፍተኛ የሆነ ሽታ አለው። ይህም የሆነበት ምክንያት የሴቶች ፈስ መጠኑ ዝቅተኛና የሃይድሮጅን ሰልፋይድ መጠኑ ደግሞ ከፍተኛ ነው። ይህ ደግሞ የሴቶች ፈስ በአንጻሩ ከፍተኛ ሽታ እንዲኖረው ያደርጋል። የወንዶች ደግሞ ከፍተኛ የሆነ የአየርና የሃይድሮጅን ሰልፋይድ መጠን ስላለው እንደ ሴቶች ሽታው ብዙ የተጋነነ አይደለም። ለሳይንስ ምስጋና ይግባው። እኛ ነፃ ወጥተናል አለቀ። ግን ከዚህ እኔ አይደለም ያልኩት ያው ዶክተሯን ጠይቋት ሳይንስ ነው ያላችሁ ሴቶች በቃ በምን ቤት ውስጥ እንዳትሞክሩት በቃ እንዳትሞክሩት ነፃ ወጣን። ዛሬ እንግዲህ እንደምታየኝ ከሀዘን ላይ ተነሳሁት። ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። ነገ ለልጆቼም ስለሚጠቅም ለኔም ይጠቅመኛል ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣ። God have mercy upon us. God have mercy upon us. God have mercy upon us. አረ ጋይስ እቺ ሴትዮ ለልጇ የምትቋጥረው ኒውትና ኮሜንት አብረን እናነባለን። ጥሬ ስጋ ለልጃችሁ ትምህርት ቤት ስትቋጥሩ ስንት ፍሬ ታረጋላችሁ? እኔ ከ10 በላይ አልጠቀምም። የትኛውንስ የስጋውን ክፍል ትጠቀሙታላችሁ? ዛሬ ለልጄ 10 ኩለት ጥሬ ስጋ ነበረ። 10 ፍሬ ጥሬ ስጋ በእንጀራ። ዛሬ ገና ነው አስተማሪው ውሽማሽ መሆኑ የገባኝ። ልጅሽ ተስፋ ሪቪው ነው እንዴ? ሽሮ አልበላም ብዬ ጥሬ ስጋዬ እስኪታይ የተገረፍኩት እኔ። አዋዜና ጠጁን አደራ እንዳትረሽ። እሺ ልጆች ተቀመጡ። አይ የመጣንበትን እሺ ሳይሉማ አንቀመጥም። ይህ ምትር መጠመጣለ ተቀመጥ እባክህ። በዚህ ግንባር እሺ ካሉማ ምን ይደረጋል ጋሽዬ? እኛማ ፈልጋችሁ ነው። እኛማ ማቋመጣ በሙስናና በጉብ ያሳደጋት ልጆች እንደ ልጃችን ልንል በሙስ አታ አይ አይደለም በማርና በወተት ለማለት ነው። እንደው ምላስቶ ነው ጋሽዬ። በማርና ወተት ልትለው ይሻለ። እሺ ምን አለው ልጁ? ምን አለው ልጁማ? ምን የመሰለ የጨረቃ ቤት እዛ ላይ ያለው እርሶ ከፈረሙ ካርታ ይሰጣል። እንግዲህ ጋሺ ተው እንጂ እኔ ልፈርም እሱ ነው። አው እዚች ላይ እንደው ግንባርህን ማለት ነው። ልጁ ለመሆኑ ምን ስራ አለው? ስራው ኧረ በስመ አብ ምን የመሰለ የጨው ፋብሪካ አለው። ቢያዩት በጣም ግዙፍ ግን ታሸገበት። አሁንም እርሶ እዚች ጋር ከፈረሙ ይለቀቅለታል። እርሱና ልጁ ሀብታም ሆኑ ማለት አይደል? ያኑሩት እንዴ? አው ጋሽዬ በጣም ነው የምታዝናኑት። እና ልጄን ፈልጋችሁ ነው? እኔን ፈልጋችሁ ነው? ሁለታችንም ጋሽዬ ልጁን ነው እንጂ ልጁን ሽጉጥ ግንባርና ቂጥ ላይ ሳልፈርም ሰፈር ለቀቶ ጣል። ስሙኝማ ማለት ነው ባሌ ከሎሚ ጋር ያለው ፍቅር እኔ
ሪሰርች መስራት ያለበት ይመስለኛል። በቃ ሎሚና እሱ ማለት ነው እጅና ጓንት ናቸው ማለት እኔ ቺት ያደርግብኛል ምናምን ብዬ አላስብም። ግን ሎሚ የምትባል ሴትዮ ቢያገኝ እኔ አላውቅም የሚፈጠረው ማለት በቃ በሎሚ ሁሉ ነገር ነው። ሎሚ ራሴን ካመመኝ የሎሚ ውሃ መጠጣት አለብኝ። ሆዴን ከቆረጠኝ ሎሚ ነው ሁሉ ነገር። ቆዳዬ ነው ነገር ከወጣ እስኪ ሎሚ ሞክሪ። ድንገት መንፈስ የያዘው ሰው ራሱ ብናገኝ እስኪ ሎሚ ቀቡት ነው የሚለው። በቃ ምንም ነገር ብታወሩት ሎሚ የመጀመሪያው መፍትሄው ነው እሱ ማለት ነው። እና ትናንትና ግሪን ታምሩ ማለት ነውና ይሆናል አይ ቲንክ ድንገት ከተቀመጡበት ሲነሳ መስል ፑል አድርጌ ይሁን ምናምን ብቻ ይሆናል አልቆሰልኩም፣ አልተጎዳሁም፣ አልበለስኩም፣ ምንም ነገር የለብኝም። ግን በጣም ነው የሚያምነኝ። በቃ በጣም የሚያስጮህ አይነት ነው ማለት ነው። እና በቃ ወይኔ እንዴት ሆኜ ታምሜ ምንድነው ምናምን እያልኩ መሜን እያስረዳሁ እስኪ ሎሚ ቀቢው አላለኝ። ላይክ አሁን ይሄን ከሎሚ ጋር ምን አገናኘው? በቃ ጸብ ነው የጀመረው ማለት ነው። ሁሌ ነው የሚያናደኝ። ለምን አሁን ይሄ ምንድነው ሎሚ ምን ያገናኛል? እስኪ አስረዳኝ፣ ሳይንሱን እንዴት ነው ሎሚ እዚህ ውስጥ ገብቶ ምንድነው እየተፈጠረ ያለው ምናምን ነገር አልኩት። ከዛ አንቺ ደግሞ ሁሌ ነው የምከራሰኝ ምናምን ብሎ ሄዶ ተነስቶ ሎሚ አምጥቶ እግሬን ቀባኝ ማለት ነው። እና ኦኬ አሁን እግሬን ያቆሸሽክብኝ ራሱ የታመመ እግሬ ቆሸሽ ምናምን ቤት መሳቅቼ አለቀ ማለት ነው። ታምሜ አሁን ጠዋት ስነሳ ድኛለሁ። እና አሁን የተናደድኩት የእሱን የሎሚ እምነት ጨመርኩለት። በቃ ላይክ እኔ ከመድኃኒ ይበልጥ እያሳሰበኝ ያለው አሁን ደግሞ ቤቱን ሎሚ በሎሚ እያደረገ ነው። እንዴ ላይክ ትንሽ እንኳን ከረም ብያለሁ ምን ወይስ እስኪ ሲመጣ እስቲ እንዳመመኝ አክት ላድርግ ላይክ ምን ልበላትሽ ነው ቸኩሱን ላገኝሽ ፈልጋለሁ። አዎ ላገኝሽ ዛሬ ላገኝሽ ፈልጋለሁ ብለህ ቮይስ ላክላትሽ። በቃ የኔ ፍቅር ዛሬ ላገኝሽ ፈልጋለሁ። ደስተኛ መሆን ፈልጋለሁ። አንበሳ እኮ ነው ደፋሩን አልግም በጣም እንደዚህ እኮ ነኝ። በአካል ደግሞ ገና ላከች። በቃ እኔም እኮ ላገኝ ነው የምፈልገው። ድፍረት ስለተመቸኝ በቃ በአካል ተገናኝተን እንድናወራ ነው የምፈልግ። አለቀ። አንተ ራሱ ይመቻት አለቀ። እና በቃ ሄድና ተመቻችተ ምናምን ነሽ አዚዝ ተቀኛል። በቃ ተመችቷታል ማለት በቃ ላሳያለሁ ወንድሜ። እሺ መጣሽ እንዴት ነህ? ሰላም ነሽ? እንዴት ነሽ? አለሁ። እንዴት ሻይ ቡና እንበል? ስላገኘሁ በጣም ደስ ብሎኛል። ምን አንቺን ብቻ እኔስ ደስ ብሎኛል። እና ሁኔት ነው ጆሮ ምናምን ነው የስ ብቻችንን በደንብ ብናወራ እዛ ነች። አሁን ነው ነገ ነው እንጂ አንተ አየለ አይደለም እንዴ? አየለ ነኝ። በስልክ የምታወራኝ አንተ አይደለም? የተቀጣጣር ነው። አዎ እና ምን ነው እኔ አይደለም ራስሽ እሺ። አንድ ጎልማሳ አንድ ጉበት ካለው አንድ ህፃን ስንት ጉበት ይኖረዋል? 38 ሳዳም ትሸውዳለህ ብዬ አስቤያለሁ። God have mercy upon us. እኔ ግን ማለት አሁን እዚህ ኮሜንት ላይ አብዛኞቹ እንዳለ እንደዚህ ናቸው እና አራተኛ ክፍል ላይ አረፍተ ነገር መስረት ተብሎ ያቃተው ልጅ አሁን እንደዚህ አይነት ኮሜንት ሲሰጥ አሁን ያልገባው ሰው እኮ ይኖራል። ስለምንድን ነው እያወራል? ሌላ ኮሜንት ሲጨምርልህ ይገባል። ያረዳል እምባይን አመጡ ዋው እንዴት አሰላስላችሁ ነው ዘፈኑ ልብ ይነካል። አዳምጡት። ነፍሳችሁ አይማርም። ቆይ ግን ኮሜንት እንዴት ነው የምትሰጡት? ወይኔ ወይኔ እስቲ ስልካችሁን ገልብጡት። ኧረ ተውኝ። God have mercy upon us. ያን ቦታ ቁረጡት። ትችላላችሁ እናት እንኳን ደስ አለሽ። ልጅሽን ለማደጎ ሰተነዋል። ለምን? አንቺ ማሳደግ ስለማትችይ ነው። ማን ነው ማሳደግ አልችልም ያለው? እኔ። ልጅ መውለድ የማይችሉ ሀብታም ቤተሰቦች ነበሩ፣ ለነሱ ሸጥኩላቸው። ልጄን ሸጥከው? አስደንግጪ።
ቆንጆ ብር ነው የሰጡኝ። እኔ አልፈልግማ። እኔ እፈልጋለሁ። ላንቺ አላካፍልሽም። እናቱ ነኝ እኮ። ያው ነው በእኔና አንቺ መካከል ያለው ልዩነት እኮ። አንቺ ወላጅ እናቱ ነሽ፣ እኔ ደግሞ አዋላጅ ዶክተሩ ነኝ። እንዴት ነው ልዩነት ማይኖረው? እኔ እንጃ። ልጄን ነው የምፈልገው። አየሻ፣ በቃ በጣም በራስሽ ልታፍሪ ነው የሚገባው። ራሱ ዳርነሽ ለልጅሽ ብለሽ እኔና ልጆቼ እንድንቸገር ነው የምትፈልጊው? እኔ ካርድ እንዳጣ ነው የምትፈልጊው? የምበላው ነገር እንዳጣ ነው የምትፈልጊው? ለምንድን ነው እንደዚህ ራሱ ዳር የምትሆኚው? ለምን? ምክንያቱም ልጄ ነው፣ ለኔ ደግሞ ብር ነው። ልጄ ነው የምፈልገው። ልጄ ስጠኝ። ይገባኛል። ልጅን ማጣት ከባድ እንደሆነ አውቃለሁ። እናት ነሽ። 9 ወር ሙሉ ተሸክመሽ እንቦቅቅላ ልጅሽን፣ ምንም ማያውቀው ልጅሽን ካንቺ ወስደውብሽ ለባዳ ሲሸጡት ምን ያክል ከባድ እንደሆነ አውቃለሁ። ነገር ግን በጥሩ ብር ነው የተሸጠው። እንዴት ልጄን በብር ትቀይረዋለህ? ማን ስለሆነ ነው እሱ ማይቀይረው? ልጅሽ ስለሆነ ያለሱ ህይወት ስላሌለሽ በጣም ስለምትወጂው እንቦቅቅላ ሚስኪን ምንም የማያውቅ ልጅ ስለሆነ ቆንጆ ነው። ዶክተር እስቲ ንገረኝ። አላየሁትም እኮ። አዎ ቆንጆ ነው። ምን ዋጋ አለው ግን? ውበቱን የሚያዩት አሳዳጊዎቹ ናቸው። አንቺማ በሜዳ ላይ ቀረሽ እኮ። ልጄን ነው የምፈልገው። ልጄን ስጠኝ። አለበለዚያ ግን እባክህ እሺ፣ በቃ ልጄን ስጠኝ። እሺ በቃ ዝም በይ። አጽያት ውስጥ አታስገብኝ። ልጅሽ ይመጣል። አዎ ከ30 ዓመት በኋላ ኢቢኤስ ላይ ሰላሜና ጣ የኔ ፍቅር እቤት ማንም የለም ና በስመ አብ በሳ ግባ ሰባቱ ማልኩ ይቢ አንተ ይቅርብህ ቢ ልብስሽ አስተካክል ቢያንስ ተቸግረኝ አንተ ብርድ እንዳይመታ ደግሞ እኔ ነኝ የምመታው ፍቅር መጥቻለሁ ደርሼልሻለሁ። ሄሎ የኔ ፍቅር ደርሻለሁ። ብራንክ ነው። ምን ነው ይቢ በዚህ መጣ መቼ ሄድኩ? ተኛ ፕራንክ ነው። ስተኛ ሎሽኑን እዚህ ጋር አድርግልኝ። የሰሜን ሱዳን ማለት ነው የመገበያ ገንዘብ ምን ተብሎ ይጠራል? ሬለፈኝ